remove this thing from my Facebook. እሱ እንዳለ ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማናገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት። ቃሉን ሳልናገር ሊገልጻል። አዎ እንዴት አድርጌ ላስገባ መናገር ትችላለህ ግን አትበለው። እሺ ከዚህ ሰፈር ቀጥሎ ያለው ምን አንበላት? እሺ ከዚህ ሰፈር ቀጥሎ ያለው ዲስካውንት እሱ ደግሞ ምንድን በፍቅር አይፈታም እንዴ ያለውን ነገር? አረ የምን ፍቅር ነው? ጸብጸብ ምናምን መነሼ ነው ሁሌ አንዴ አብራችሁ ነበራችሁ አልተባለም እንዴ? ሮጣ አይደል እንዴ? ሰላም ሰላም፣ እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና በአዝናኝ ቪዲዮ እንደተለመደው ከች ብለናል። ከእናንተ የሚጠበቀው ቀዩን ሰብስክራይብ የምትለዋን ነካ ማድረግ፣ ከዛ ላይክ፣ ኮሜንት፣ ሼር ማድረግ ብቻ። እኛ በአዳዲስ በአዝናኝ ቪዲዮዎች በየጊዜው ከች እንላለን። አደራ ታዲያ በተለይ ሰብስክራይብ እና ላይክ እንዳይረሳ። የተሰማችሁንም ኮሜንት ላይ ማድረግ እንደዛው። ወደ ቪዲዮቻችን እናልፋለን። ምን አይነት ጊዜ ላይ ነው ያለነው? ይህ የ19 ዓመት ልጅ ሜካኒካል ችግር ያለበትን መኪና ሰርቆ ሲነዳ ይሞታል። እናትየውም የመኪናውን ባለቤት ከሳው 1.8 ሚሊዮን ዶላር ካሳ እንዲሰጣት ተወስኖላታል። በፍርድ ቤቱ ሪከርድ መሰረት የመኪናው ባለቤት ዳንኤል ቶምሰን ይባላል። እናም መኪናው ችግር እንዳለበትና ፍሬኑ መስተካከል እንዳለበት ያውቃል። ሆኖም ግን ይሄንን እያወቀ አላሰራውም ነበር። የቤት ካሜራዎች እንደሚያሳዩት ከሆነ የ19 ዓመቱ ጆርዳን ዊሊያም የመኪናውን ችግር ሳያውቅ አስነስቶ ሰርቆ ይሄዳል። ከአካባቢውም ለመሰወር በ90 ማይል ፐር አወር እየነዳ ነበር። እናም መታጠፊያ መንገድ ላይ እንደደረሰ መኪናውን ሊያቀዘቅዘው ሲሞክር ፍሬኑ እምቢ ይለዋል። ቀጥታም ሄዶ ከግንብ ጋር ሲጋጭ የመንገድ ዳር ካሜራዎች ቀርጸውታል። በተጨማሪም ቤልት አላሰረም ነበር። ፖሊሶችም ቦታው ላይ እንደደረሱ ጆርዳን እዛው ቦታ ላይ እንደሞተ ነበር የገለጹት። ከሁለት ቀን በኋላም የሟች እናት የመኪናውን ባለቤት ዳንኤል ቶምሰንን ትከሰዋለች። ክሱም የሚለው መኪናው ትልቅ ችግር እንዳለበት እያወቀ አገልግሎት ላይ አውሎታል። ይሄም ችግር ለልጅ የመሞት መንስኤ ሆኖታል። በተጨማሪም ለደረሰብኝ ጥፋት 3.6 ሚሊዮን ዶላር ይክፈለኝ ስትል ከሳለች። ፍርድ ቤቱም ዳንኤል ለሟች መኪናውን እንዲነዳ ስላልፈቀደለት ይሄንን ብር እንደማይከፍል ግን መኪናውን ሳያስተካክል ስላስቀመጠው ግማሹን 1.8 ሚሊዮን ዶላር እንዲከፍል ተፈርዶበታል። ፍርድ ቤቱ ትክክል ነው ብላችሁ ታስባላችሁ? ልጇ እኮ የሰው ንብረት ከሰው በር ላይ ነው አስነስቶ የፈረጠጠው። ሰው የራሱ ጥፋት ነው። ልጇን ደግሞ ስርቆት ማስተው የነበረባት ወይ ደግሞ መቆጣጠር የነበረባት እናቱ ናት። ስለዚህ ምን ያክላል እንትኑ ጸጉር አለው ደግሞ ውሻችን እኔን ልክሻ ያን ጊዜ ልክሻ በልክሻ ያን ጊዜ ልክሻ በልክሻ ያን ጊዜ ልክሻ በልክሻ። ኧረ ለዚህ ብቻ እልቅሻ ብቻ አይደለም። ራን አዌይ ራን ቤቢ ራን። እኔ እኮ መጀመሪያ ወንድ መስሎኛል። ይቅርታ ግን አባት እናት ይቅርታ። ደስ ብሎኛል እንጋባ። ስለዚህ አሁን ወደ ሰርግ ስነ ስርዓቱ ነው የምንገባው። አንቺም ባልሽ ተንከባከባልሽ አይደል? በቀን ስንት ጊዜ ቡና ታፈልታለሽ? በቀን እና ስትል በነገራችን ላይ ቡና በባዶ ነው የምጠጣው። በባዶ ነው የምጠጣው። አንተስ ያመሸህ ትገባለህ ወደ ቤት? ያው ኳስ ሲኖር ማምሸት አይቀርም። በነገራችን ላይ በዚህ ዓመት ዋንጫ የሚበላው የአርሰናል ደጋፊ ነኝ። የአርሰናል ደጋፊ ነህ? እንደዛው ፍጹም ሊሆን አይችልም። እንዴት? የአርሰናል ደጋፊ ቢሆንማ እኔንም አያገባኝም ነበር። በሰርጉ ገሚዜ ነበር የሚሆነው። ማን ነው እንዴ? ሞቼ ደጋፊ ነሽ እንዴ? ኧረ በእናትህ አገባ ሰውዬ፣ በእናትህ የምታገባ ኮርቶላ አጋባችኋለሁ። አበቃ እኮ አጋባናት። መጀመሪያ ቃል ተገባላችሁ። እሺ አንቺ መቼ ጀምፊት አምነሽበት ነው ያገባሽው አይደል? ሌላ ወንድ ጋር ሄዳሉ ብትይ በቃ እኔ ቆርጦልናል እንዳቀራውጭ። አንተም ሌላ ሴት ጋር ኧረ በፍጹም ማራር በጣም ማፈቅራት። እሺ ወንድ ነው ሄዳ ሂድ ከስከስ ፊት ስለዚህ ተሳሳሙ በቃ ተሳሳሙ።
አንቺ አንድ ምን ነግራን አንቺ ነው ያገባውታ አጎትሽ የመጣው ቁርስ መሰራትና ጋር የሚበላው ነገር ተወበዩ ይበራል እንዴ በሌለንበት በር ከፍቶ ዘግተን ሄዳል ከጎረቤቱ ቁልፍ ተቀብሎ መሶብ ላይ ወጣ አርቆ ቁጭ ብሎ ይበላል መሶብ ላይ ወጣ አሁን በቃ ምታሳ ይሄን ነገር ልታስተካክል ነበር እሱ ነገር ቀረፊለት ምታሳው ሰማ እሺ አጎትሽ እግሩን ይቀነስ ምግብ አጉል ያረገን ነው እሺ አንድ ነገር ነው መሶብ ላይ ወጥ እንዴት ነው የሚደረገው የእውነት እንደዛ አድርገህ ከሆነ አጎትየው በፍጹም ደግሞ እንዳትሄድ በፍጹም ብላለች ሜላት መውለዴም ስህተት ነው ይጂ ከዚህ ፋዳው አትሂድ እባክህ ኧረ ውበት ተመለስ አባቴ እጅም ሴት ሁና ነው ከእናቴ አትበልጥም ሚያው ኧረ ጉዴ ፈላ ሆስፒታል ነው እናቴ ምጧ መጥቷል አምቡላንስ ፈልገሽ ነው ታዲያ ምጧ መጥቶ ፖስት ቢል ፈልጌ ነው የምደውለው ኧረ ጉዴ ፈላ ኧረ ጉድ እማዬ አታልቅሽ አይዞን እማዬ ጭራሽ ሁለት ሆነን እማዬ ማህፀንሽ ግን በረኛ ነው ወረኛ ልጁን ያስመጣውን ቁመታችን እኮ እኩል ነው ዝም በል እኔ ቀንጭሬ እኮ ነው ኧረ ወደ መስታወት አትወርወር ኧረ አምላኬ ፈሴን ቋጥሬ የሰራሁትን ወጥ እኮ አበላሹት እገላለሁ የታለ አንተን አይደል የወረወርከው መቼም አንተ ነህ ሕፃን ፈልፈላ ሲጀምር እኔ ከአንቺ መወለድ ፈልጌ ነው እንካ ትንሽ ወንድሜ ብላ ኧረ ቀስ ዋው ሲጣፍጥ ምን ታኛለህ አባትን የመሰልክ ሂድ ከዚህ እንሂድ በጫካ አያጅቡ ሳይመጣ ኧረ ዝናቡ ተጫወተብኝ እማዬ ታናሽ ወንድሜ ጠፍቷል ኧረ ጌታዬ ኩላሊቱ ቢሸጥ እኮ ያዋጣል ነይደን እንፈልገው አገኘው ለገበያ ነው ማቀርብ ሰማለሁ እንዴ ሚያው 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 እንደሱ ግፋ ኧረ በስመ አብ ለትንሽ ሲጀመር እኮ እናንተ የተልፈሰፈሳችሁ እኮ ናችሁ ማን ነው ልፍስፍስ አላወቅሽማ ማን እንደሆነ ቀስ በል ምን ያጣድፈዋል ኧረ ቀስ በል አንተ ሰውዬ እባክህ እንዴ አፌ ልትለኝ ነው ማን አፍሽ ጋር መጣ ጂዚ አንድ ያለው ምን አንቺ ደግሞ እንደው ያውንስ ተቃጠልኩ አቃተኝ የመጨረሻ በቃ ማን ጀምራል መጀመሪያ በበቃኝ የለም እንደውም አሁን ወተት ነው የምፈልገው ወተት አምጪልኝ ሲጀምር እናንተ በባዶ ቢሰጣችሁ እንኳን ምንም አትፈጥሩ ዝም ብለው እንደው ተይ እባክሽ በባዶ እኛ ለእናንተ አንሰን አንፈልግም አይሆን አባዬ እንካ ተቀበለኝ ቶሎ ምንድነው አዎ አባዬ መጋጫው ነው ዝም ብለህ ያዝ ካነሰ ጨምርልሃለሁ ይኸውልህ በባዶ ስትል ስለሰማሁ ነው እኔ ለራስ ብዬ ነው ይኸውልህ ለደቂቃ ስሜት ብለህ የዘላለም ተጠጥ ነው አባዬ እመኔ ምንድነው አባዬ ቆመሃል እንዴ ጥላ ሸፍን አይ አልቆምኩም እንትኔ ነው የሸፈነ የሸፈነው አንተን የሚያህል ጎረምሳ ወልደው ካደረሱ በኋላ አንተ ፊት ለፊት እንደዚህ የሚያደርጉ ይመስላል ቅሌታም ዶሮ ብታልም ጥሬዋን ነው ያንተ ነገር የሆነብህ እንግዲህ በተኛበት ወደ ላይ ተልካል ባይ ሬስት ኢን ፒስ የኛ የኢትዮጵያን ኤርላይንስ ቢሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ ብላክ ቦክሱ ላክ ነው ለዶክተር አብይ እና ከዶክተር አብይ ሳቅ ነው መጀመሪያ መልሱ ሳቅ ነው እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ ላከም ወደ ፈረንሳይ ነው የላከው እዛ ቢላክ ኖሮ እንትኑን ስተቱን እኛ ፓይለት ላይ ሊያላክኩ ይችሉ ነበር እኛ ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማናገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት ይምቱና እንታያያለን ነው ያለው ማለት ነው ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው እቺ ነገር ተለፈኝ ማለት ቤተሰብ አለኝ መወዳቸው ሰዎች አሉ እቺ ነገር ተለፈኝ
እናንተ ግን ሀሳብ አስተያየታችሁ ሜንሽን ሳታደርጉኝ ጻፉ። የከተማው ጋንግስተር ነኝ አልክ። እዚህ ጋር ይሄ የተቀጠቀጥከው ሁላ በድንጋይ ነው እንግዲህ በጊዜው በድንጋይ እኔም ሊጠፋ ነበር በወቅቱ እና አስቸጋሪ ባህሪ ነበረ እና ብዙ ጊዜ ደግሞ ብቻዬን ነው እና ለኔ ጀማ ብዙም አይገፋም እና ብቻዬን ዝገፋ ነበርና ከባድ ነበር። ምንድነው መገፉት? ህዝቡና ዱርዬን እንገፋው ነበር ማለት ከዚህ ከ23 ቀበሌ ጀምረን እስከ ብራስ ሆስፒታል ድረስ እንነዳ ነበር ብዙ ጊዜ። አንተ የት ቀበሌ ነህ? እዚሁ አንተው ሰፈር። አረታው ይሄ እዚህ ጋር ምን ነበር ይባላል? በኬክ ቤት ፊት ለፊት አታካማ። በጣም አስቸጋሪ ሰፈር ነበር አይደለ? አስቸጋሪ አይደለም፣ ያው ሆም ታውን ነው። ብዙ ዲሰንት የሆኑ ሰዎች አሉበት። ግን ያው በእኛ ጀነሬሽን ጊዜ እኛ ነበር ነገሩን ትንሽ ሃይፕ ያደረግ ነው። ምን ፈልጋችሁ ነው ሃይፕ ያደረጋችሁት? አክቹሊ ምንም ነገር ፈልገን አይደለም። ላይፍ ላይ አላማ አልነበረንም። ዝም ብለን ያለንን ነገር ቀኑን ነበር መንገፋው የነበረው። ያቺ ሊሚትድ ፐርሰናል አይደንቲቲ የምትባለዋ ነገር አለቻል፣ የተመጠነች የማንነት ግንዛቤ እና በቃ አንተ እኔ ካልክ የሚመልስ ሰው የለም። እንድክ እንደ ወላጆቻችን እኔ እኮ ማለት እንዲህ ነኝ ካልክ በቃ ማንም ሰው አይመልስም። ስለዚህ ማን ይምከረን? እኔ ማለት እንዲህ ነኝ፣ ማን ይምካኝ? ማን ይድረስብኝ? ስራ የለህም በአግባቡ ቤተሰብ ሚድ ኢኮኖሚክ ክላስ ነን ያለ ነው። በደንብ ይቀልቡሃል። ጉልበትን ኢነርጂህን በምን ታወጣዋለህ? ሄደ ካልተደባደብክ በስተቀር። ምክንያቱም ላይፍ ፐርፐዝ አልነበረውም በዛን ጊዜ። አስቸጋሪ ነው። ክፉ ህይወት አሳልፍ ያለው አልኮራበትም። እውነት ለመናገር በጣም ያሳፍረኛል። እና ትናንትና ማታ አንድ ዶክተር ዘመዳችን የአክስቴ ባል ደውሎ እውነት ቡቡ ግን ይህንን ህይወት አሳልፈዋል እንዲ አለኝ። እና አልኩት እግዚአብሔር በውስጥ በኩል ኩክ እያደረገኝ ነበር። ሴት ልጅ ልትወልድ ስትል ማንም ሰው አያውቅም ውስጥ ምን እንደተሰራ፣ አጥንቱ ሲገጣጠም፣ አይኑ ሲወጣ፣ አፉ ጥርሱ ሲወጣ እና ልክ የወለደች ጊዜ ነው ዋው ዋት ቢዩቲፉል ቻይልድ ብሎ እንትን የሚያደርጉት እና ቼሪሽ የሚያደርጉት ውስጥ ምን እንዳለ አታውቁም። ጥቁር ይሆን ቀይ ይሆን እና የኔ ላይፍ በጣም በብዙ እስር፣ በብዙ ዱርዬነት፣ በብዙ ይሄ የምናየው ፊልም ላይ ያየነውን ሪል ላይፍ ያሳለፍኩት። ታቱ ነው የቀረኝ እንጂ ሌላውን በሙሉ አርጌዋለሁ። ግን አልኮራበትም፣ ይቆጨኛል። ህይወቴን ጥሩ አላሳለፍኩት። ለመጀመሪያ ጊዜ ግን ስትደባደብ ታስታውሳለህ? የቤት ልጅ ህፃን ነበርክ። የሆነ ቀን ላይ በድንጋይ በሳንጃ በምናምን ሰው የምታባር ሰው ነህ። ታስታውሳለህ የመጀመሪያውን ድብድብ? እኔ ከቤት ሳልወጣ ነው። ጠቡን እንኳን ጠቡ ብዙ ታሪክ አለው። ከቤት ሳልወጣ ነው የተጀመረው። ቤት ውስጥ እያለሁ ነው፣ ወላጆቼም እያሉ ቸርች እየሄድን ራሱ ቸርች በር ላይ የሌላ ቸርች ልጆች ሲመጡ እንዳይገቡ ሁሉ እናግት ነበር። እናንሳንስ ነው ገብቷል። አጌቹ አላማ ከሌለ በቃ ለሆነ ነገር ካልቆምክ ለሁሉም ነገር ትወድቃለህ ይባላል። እንደዛ ነበር እና አልኮራበትም። እና ውስጤ ሁሉ ጊዜ የሚጠይቅ ጥያቄ ነበረ። ዛሬ እንደውም አድዋ ነው አይደል? ሪል አድዋ ትርጉሙ ምንድነው? ቤተሰቦቻቸውን ራሳቸውን አሸንፈው ነው ጣሊያንን አሸንፈው ከዛ በኋላ ይሄን ሁሉ ቪክቶሪ እኛ ድል ብለን የምናበስረው። አሁን ግን the real Adwa is winning yourself። ራስን ማሸነፍ ነው። ራስን እንዴት አድርገህ ታሸንፋለህ ነው። እና ሁሉ ጊዜ ጥያቄ አለኝ ውስጥ የሚፈጠርብኝና እነዚህ 5 ጥያቄዎች አሉኝ ቤዚክሊ። እነዛን ጥያቄዎች ሰርች ሳደርግ ብዙ ጊዜን አሳለፍኩኝ እና ላይፍን ሚኒንጉን አላውቀውም ነበር። እና እኔ ማን ነኝ ብዬ ጠይቅ ነበር። who am I really? እና ብዙ ወጣቶች ይሄ ጥያቄ ነው ብዙ የሚያስቸግራቸው። አይደንቲቲ ክራይሲስ ነው። እንደ ቱፓክ ትዘፍናለህ፣ እንደ ኖቶሪየስ ቢአይጂ ትሄዳለህ፣ እንደ ጆርዳን ትለብሳለህ፣ እንደ ካቲ ፔሪ ትደንሳለህ፣ እንደ እንትና ትኖራለህ እና የራስን ማንነት አታውቀውም። who are you ስትባል እኔ ዶክተር ነኝ ትላለህ። are you really ስትወለድ ዶክተር ነበርክ? ማንም ሰው ይሄንን ጥያቄ ስትጠይቀው እኔ እንደዚህ ነኝ ይላል። ግን ሶሳይቲ ነው ይሄንን ነገር የሰጠ፣ ኮንዲሽን ነው፣ የተቀረጸ ነው። ኢቨን ሰርከምሳይዝ ስትደረግ ያለ ፍቃድ ነው። አታውቀውም አንተ በ40 ዴይስ ሰርከምሳይዝ ስትደረግ። ሃይማኖትን የሰጠ ቤተሰብ ነው። ባህሪን የሰጠ ቤተሰብ ነው። ይህንን ፋሽን ዲዛይን የምትለብሰውን የሰጠ ሶሳይቲው ነው። ይህ ሁሉ ነገር የቀረጸን ሶሳይቲ ነው። እና እኔ አምና ቶኪንግ የእኛ ሶሳይቲ መጥፎ ኢምፓክት አድሮበታል ሳይሆን ማንነታችንን ሳናቅ ነው ያደግ ነው። ሁለተኛው ጥያቄ ዓለምን ሁሉ የሚረብሸው ጥያቄ ከየት ነው መጣሁት? ታስ ደ ሶርስስ ሪሊ እናትና አባቴ ከዚህ ሰፈር ስለወለዱኝ ድሬዳዋ ተወልጄ እዚህ መጥቼ እዚህ የሰፈር ስላደግኩኝ ይሄን ማንነት ስለያዝኩኝ ሪሊ ከየት ነው አመጣጤ?
ሌላኛው ሶስተኛ ጥያቄ በጣም እኔ ከሚፈትነኝ ነገር የነበረው ለምንድን ነው የተፈጠርኩት? ማን ያዘዋል ግን እውነት አምነኸው ምናምን ነው እንደዛ ስትል የነበረው ስታሽቃፍ ማለት ፍሬ ስታጨረጭር የነበረው እንደዚህ ነው ወይስ አልገባኝ። ይሄ ሰውዬ ማለት ነው ይላችሁ አጎታችሁ በቃ ይሄ ሳክሳም አጎታላ አጎታችሁ ወይ ደግሞ ይሄ ሳክሳም የፋዘር ጓደኛ ዘቃ ሳክሳም በቃ እሱ ነው በቃ እና በቃ ይላችሁ በኢየሱስን ተቀብሏል እና ደግሞ ይሄ ጃፖን ያላረገም እንጂ ቬንዲዝ የሆነ ታሪኩ ቀጥታ ከፋስት ኤንድ ፊውሪየስ ላይ ተወሰደ። ምንም ማለት አንድ ጀለሳችን ታሰረ ዴቭ ታስሯል አሉኝ መጣው አልኩኝና ታርጋይና ጥፊ ቀጥታ ወደ በጀርባ ነው ወደ ፖሊስ ጣቢያ ነዳሁት። እነሱ የተቆሱብኝ ነው በሬ ቆልፌ አንድ ላይ ነካኛል። ምንድን እኛ አልገባኝም። ቆይ አንዳንድ ጊዜ እኮ ፊልም እየዋሸ እኮ ነው ይኸውላችሁ 30ኛው ደቂቃ ላይ ልክ አይ ቲንክ 31ኛ ደቂቃ ከ20 ሰከንድ አካባቢ ላይ ማለት ነው ምን ይላል ኮሪደር አልተሰራም እንግዲህ መንገድ አልሰፋም ኮሪደር እንደዛ ከሲኤምሲ አስኮ በ10 ደቂቃ ደርሳለሁ ከዛ ኖ ዌይ ይላል እንትና ደግሞ ኖ ዌይ ዴቭ በቃ ዴቭ እኔ መኪና ምናልባት ስፓይደርማንን ሆኖ ይሆናል እንዴ ሁሉም ሳክስ ነው ብለንማ እናስብ ሶ 99% እንጠራጠረው አይካም ቤቢ I'm coming. Excuse me? Me never. Last time I told you ko I visit my meat brother. የሰገው እንደምን እንዳይሆን አንተ ያማል እንዴ ኮምፕሌክስ አለ ወይ ቤቢ around here what are you doing? I'm eating my nail. አንተ ያማል የማን ባናይክ ነው አንተ የምታርመኝ? Don't forget baby today is my friend's HBD birthday. Around it baby. ደግሞ ፀሐይ እንዳይመታሽ አላልከኝ? በኮንትራት ይልኩ ነው በኮንትራት ካር ያረህንጎ ነው አንተ ያማል ምን አባለ ብታረመኝ? አዎ ማሪ አዎ ቤቢ ባንጎ እየመጣሁኝ ነው ያለሁት። የመጀመሪያዎቹ 6 ጉዞዎቼ ላይ 20% ዲስካውንት ስላለው ባንጎ እየመጣሁ ነው። ያንጎ አዲስ 30 የምትለዋን ፕሮሞ ኮድ በማስገባት ደግሞ እስከ 30% ዲስካውንት ማነው ቅናሽ ታገኛለሽ። እሱማ አፕሊኬሽኑን አውርዴ ተጠቀም ብቻ ነው። በቃ ቤቢ I will call you back. I love you so much. Isn't it? አረባክ ሰውዬ እንሂድ። መሳሳቷንም አታምንም እንድትታረምም አትፈልግም። ይመጅ እኔ አድናቂሽ ነኝ። ቂ ትወደኛለህ አታለሁ ሎካል ስትደርስ በንተ መውደድ እኮ ገና እድል ነው። ስንቱ ነው አንተ የምመኘው ከስንቱ ላስጥልክ። ለምን ቆንጆ ሆንክ እንደዚህ ቀን ነው አሁን ባንተ ላይ ግን የኔ መሆንክ ኮራው እውነት ትወደኛለህ? እኔ እወዳለሁ እስከ ሞት ድረስ። ያንተ ፍቅር ከልቤ መቼም አይወጣም። ያንተ ፍቅር ከልቤ መቼም አይወጣም። ጨርስ ብዬ ነው አንዱ ጋር መድብሻለሽ። እሺ አለቃ ሻላቸው ያላክ እንደላለው ውሃ ዘርጋት የተባለው እዚህ ነው አይደል? አዎ በቃ እንዳይቆራረጣ እስከላይኛው ድረስ። እሺ ኧረ በጭራሽ እንዳታስብ። ይሄ ሰፈሩ የገፈር ሰው ነው አይደል? የገፈር ሰው አብሮ አደግ እኮ ነው ማለት ገና ፓይፑን ዘረጋለት እንዲያረ ይገባል ራሱ። ያቀኛ ትውውቅ ልጅነት ትውውቅ ሁለት ጎረምሳዎች አሉ የሚያግዙ። እኔ ጺም ለጺም ስራ አልሰራም። ኧረ በእናትህ ይሁን ይጓቸው መከራ ነው። ከወንድ ልጅ ጋር ይሁን ልጅ ይረዳት አልፈልግም። የሰፈር ልጆች ይዤ መጥቼ ሙያ ላስለምድ አንዴት ሰው ፊት ታዘናለ ብሎ አንደኛው በዚህ በፓይፕ አንቆ ሊገለኝ አንደኛው በዚህ በጌት ባልፈንኩት ይቀበሉኝ ሰው ይንኩት እና ምን ይሻላል? ቀርቀቦ ረዳት ግዛሉኝ እኔ ሲፎኒ ስላት ወይ የምትለኝ ሲፎኒ የኔ ጌት ባል ስራው ተሰራ ነው። ስራ እንዳይጎዳሽ አባትሽ ሰራለብኝ ማን አባስሎንክ ነው ደቆሰ ይተውከኝ እንዴ? እሺ ጀመርኩት ልጨርሰው። መጀመሪያ እዚህ ጀመርኩና ጨርሰው። ኧረ እባክሽ ሰውዬው ይመጣል። ተወሱን እኔ አንተን ባሰብኩ ቁጥር ልቤ ይመታል። ልብማ ይሁን ይመታል። መታት ነው ሳይው ዝም ባላ አይደለም እኮ ዝም ባይገባ በፍቅር ማለት ነው ጣልቃ አልገባ። መዋደዱን ተዋደዶች ጎበዝ ብቻ ስራ እንዳይቆማ። አሁን እኔ አመጣጤ ማቴሪያል ኬት ልግዛልልል ማቴሪያል ለሳንዲ ኮፒላ ነገር ማቴሪያልማ ጋሽ ቀጥታ ኡራኤል ሄዱ ከሙልጌታ ቢዝነስ ሴንተር ወረድ እንዳሉ ሲያቦንጋ ቢልዲንግ ፈርስት ፍሎር በኤም ካኖን ትሬዲንግ ፒኤልሲ መተናል። አንድ ሰው ሜንሽን አድርጎናል። ሽሮ ይልሻል፣ ድስቱስ ገብቶልሻል። እህቴ እኮ ተሰርቷል፣ ይሰራልሻል። ኦኬ የተሰራው ሽሮ ላይ ዘይቱ ይገባልሻል፣ ውሃው ይገባና ይበተንልሻል።
ይልሻል ያራዳ ልጆች ኦኬ ወደ ኋላ ዱቄት አድርጋ ልታሳየን ነው ምን አይነት ጥበብ ነው ምን ልትከውን ይሆን ሽሮ ይልሻል ኮሮናው ነው ልሻል ሽንኩርቱ ይገባና ይማሰልልሻል ያራዳ ልጆች ምን አይነት ቅርጽ ነው ያዘው አለኛው ሻደር ቆሹም ገብቶልሻል ተፈትፍቶልሻል እኔ በቃ አይ ለጫጩትም ጭምር ነው ይሄ ለጫጩትም ጭምር ነው በቃ ይሄ ኮሮና ሆኖልሻል ብቻ ሳይሆን ኮሮና ኢቦላ ጃርዲያ ይሄ ሁሉ ሆኗል ባናቱ ከመጨረሻው ወደ መጀመሪያው ጀለስ አንድ ቀን ተሰራ እንዴ ነሽ ምርጤ ሰማሽ እንዴ በእናትሽ አቤላን እኮ አሰሯት አቤላ አዎ ተጣልታ በእናት አረ እሱ ደግሞ ምን በፍቅር አይፈታም እንዴ ያለውን ነገር አረ የምን ፍቅር ነው ጸብጸብ ምናምን ማነሽ ነው ሁሉ እንዴ አብራችሁ ነበራችሁ አልተባለም እንዴ ሮጣ አይደል ያንተ ነገሩ ዘንተ ስለሚለኝ ነው እንደዚህ አይነት ነገር እኔ ሲጀመር አንተ አይለኝም በእናት አረጅና ወርደው ሮጣስ ምትተው አፈር ብላ ጀለስን ሮጠህ ፈርጥጠህ ካስደበደብከው በኋላ ደግሞ በፍቅር አይፈታም እንዴ ሩጫ ነው ፍቅር እንዴ ምንሼ ቤቢ ምንሼ ጥሩ ሀሳብ ነው እኛ ሴቶች ሂሳብ ስንማር እንጂ ሂሳብ ስንከፍል አያምርብንም በፍጹም ሞባይል እንዴት ነው የሚጠፋው ስልካችሁ አይፎን ከሆነ ዝም ብላችሁ የፓወር በተኑና የአፕ ቮሊዩም አፕ በተኑን ትነኩትና ከዛ በቃ ስላይድ ማድረግ ብቻ ነው ነገር ግን ስልክሽ ቴክኖ ከሆነ አልችልበትም ሰዋለ እንዴ ከስተብኝ አላየውክም ነበር ጢል ሄሎ ጤና ይስጥልኝ ማዕድ ኒውትሪሽን አሸናፊዎች ገበታ ስልኩ ይጥራ እንጂ ሰው የአገልግሎቱን ፈልገህ የደወልክ መሰለኝ ጠሮባችኋል እንዴ እስኪ ይሄንን ወረቀት እንግዳው እሺ ይቅርታ እንጠይቀው ይቅርታ ወረቀት እንደምታዩት ወደ ቦታው አልተመለሰም ድጋሚ ከልባችን ይቅርታ እንጠይቀው ይቅርታ በጣም ወረቀት የተመለሰ ሊመስል ይችላል ነገር ግን አሁንም ወደ ቦታው አልተመለሰም የማዕድ ምሳቃ እንስጠው ለገና ምንድነው የሚያስፈልጋችሁ አዲስ መኪና አዲስ ገርልፍሬንድ እኔ ግን ማለት ነው የምር ሶፊ ይመቸኛል እንደ ትሬነርነት ሳይሆን እንደ ኮሜዲያንነት የአፄ ቴዎድሮስ የፈረስ ማን በመባል ይታወቃል አባማ ጎበዝ አባዳ አባ አዳ አልቻልኩም ሸገር አዲስ አበባ አብዲ ጎነት መርሽ ያለው እነዚህ የአዲስ አበባ 7 ሰፈሮች በ30 ሰከንድ ለሰላም መርካቶ ከየት ነው የተገኘው ይሄ ቆይ እያየ ቃሉ ይመጣል ላምበረ ቃሉ ሳትናገሩ ቃሉን ሳልናገር ሊገልጻል አዎ እንዴት አድርጌ ላስገባ መናገር ትችላለህ ቃሉን አትበለው እሺ ከዚህ ሰፈር ቀጥሎ ያለው ምን አንበላት እሺ ከዚህ ሰፈር ቀጥሎ ያለው this come to መገናኛ እሺ ቀጣይ መገናኛ ቀጥለሽ ቶሎ ጥሪ አይ ይለፈኝ እሺ ይለፍ እሺ መገናኛ ያየ እሺ ቄራ ሰፈር 7 ቃሉን ጠራው ቃሉን መጥራት አትችልም ከምንም ሾው ሳታስረዱስ ታቀርበው ከአንድ ዜን ነገር ይፈታ ሙሉ ሜትር ፈልገው ነው ሌላው እንዴት እንዳስረዳት ጓጓ ማርያምን እኔ
እንጃ መቼም ነው የሚግባቡ ባይመስለኝ። ምክንያቱም ይህንን ሾውን ከመጀመሩ በፊት አስረድተውት ቢሆን ራሱ ሊገባው የሚችል አይመስለኝም። የሆነት ጭካኔ ነው። በሐዋሳ ከተማ የገዛ ወንድና ሴት ልጆቹን ለአመታት የመድፈር ጥቃት የፈጸመው አባት በእድሜ ልክ ጽኑ እስራት ተቀጣ። በሐዋሳ ከተማ አስተዳደር በቱላ ክፍለ ከተማ ዳቱ ቀበሌ በመኖሪያ ቤታቸው ውስጥ የ19 እና የ13 ዓመት ሴትና ወንድ ልጆቹን ተከሳሽ ተካልኝ ሻካ እንደደፈረ የሐዋሳ ከተማ አስተዳደር ፖሊስ መምሪያ አዛዥ ረዳት ኮሚሽነር ግርማ ማቴዎስ ለብስራት ሬዲዮ ተናግረዋል። እንደ ኃላፊው ገለጻ ሴት ልጁን ከ2014 እስከ 2018 ዓ.ም ድረስ ሲደፍራት እንደቆየና ወንድ ልጁን ደግሞ ከ12 እስከ 13 ዓመቱ ድረስ ታዳጊዎቹን በተደጋጋሚ የመድፈር ጥቃት ይፈጸምባቸው እንደነበር ጭምር ገልጸዋል። ተከሳሽ ተካልኝ ሻንካ የተባለው ልጆቹ ላይ ጥቃት የሚፈጽመው እናታቸው በሌለችበት እየጠበቀ ገላቸውን እኔ ነኝ የማጥባቸው በማለት ሴቷን ከ5 ዓመት ጀምሮ የመድፈር ጥቃት መፈጸሙና ወንድ ልጁንም መድፈሩ ተረጋግጧል። ተከሳሹ አባት ተካልኝ ሻካ እጅግ ነውረኛና የማህበረሰቡን ወግና ልማድ በተጻረረ መልኩ በለጋ ዕድሜያቸው ይህንን አስነዋሪ ድርጊት ፈጽሞባቸዋል ተብሏል። ክሱ ሲከታተል የቆየው የሐዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት የካቲት 27 ቀን 2018 ዓ.ም በዋለው ችሎት ተከሳሽ የፈጸመው ድርጊት በልጆቹ ላይ ከፈጠረው ከባድ ሐዘን፣ ጭንቀትና ፍርሃት እንዲሁም የአእምሮ ጉዳት ግምት ውስጥ በማስገባት ተከሳሽን ያስተምራል፣ ሌሎችንም ከመሰል ድርጊት ያስጠነቅቃል በማለት በእድሜ ልክ ጽኑ እስራት እንዲቀጣ የተወሰነበት መሆኑን ረዳት ኮሚሽነር ግርማ ማቴዎስ ጨምረው ለብስራት ሬዲዮ ተናግረዋል። በጣም ያሳፍራል። ማለት ምን አይነት ዘመን ላይ እንደደረስን ራሱ የእውነት ግራ ነው የሚገባው። ምክንያቱም ይህ ሰውዬ አሁን የእድሜ ልክ ቅጣት ያስተምረዋል ልንል በፍጹም አንችልም። ምክንያቱም የአብራኩ ክፋዮች ልጆቹ ናቸው። አንድ ልክ እንዳልሆነ ያውቃል። ሁለት ልጆቹ ገና ለአቅመ ሔዋንና ለአቅመ በስማ ማለት እያንዳንዷን ነገር ሲያደርግ ሆን ብሎ አውቆ አቅዶበት ነው። ሰው አሁን እድሜ ልክ መታሰሩ ምንድን ነው? ይበላል፣ ይጠጣል፣ ይተኛል፣ ሲታመም ይታከማል፣ እንደፈለገ ስፖርታዊ እንቅስቃሴ ያደርጋል፣ ራሱን ይጠብቃል። ተመችቶት የቤት ኪራይ፣ የምግብ፣ የትራንስፖርት የምን ሳያስብ ዘና ብሎ ይኖራል። ይሄ ለኔ አስተማሪ ነው ብዬ አላምንም። በፍጹም የእውነት ያሳፍራል። ልጅ ዳውድ ምን አድርገ ነው የሚል ይመቻል። ልጅ ዳውድ እኔ ወታደር ነኝ ሞትን አልፈራም ትላለህ። የምር ሞትን አልፈራም? ሰው ይረፋ ምን ማለት ነው? ቪአይፒ ማለት ቪአይፒ ማለት ያው እንደምታውቂው በጣም ውድ ዕቃ ነው። ለዚህ ነው መሰለኝ ቪአይፒ ማለት በጣም ነው የሚመቸኝ። እኔ ወታደር ነኝ ሞትን አልፈራም ትላለህ። የምር ሞትን አልፈራም? ሰው ይረፋ ሞት የማይፈራ ሰው አለ እንዴ? ማለት ያው እኔ ወታደር ነኝ ብዬ የምሰራው እኮ እኔ ወታደር በጣም ነው ማለት ነው። ግን ወታደር ነኝ ብዬ የምሰራው ቪዲዮ ይሄን ያክል የተጋነነ ነገር ውስጥ ይከተኛል ብዬ አልጠበቅኩትም። አይደለም ያንተን ደካማ ጎንን ጠብቆ ነገሮቹ ማጋነን የሚፈልጉ ሰዎች። ልጅ ዳውድ ምን አድርገ ነው የሚል ይመቻል። ልጅ ዳውድ መጀመሪያ የሚመቸኝም ነበር እውነቱን ስነግርህ። አሁን ላይ ግን ስረስ ማለት ይኸው ከነገሮቹ ምናምን ተቆጥበ ቶሎ ራስን እንዲያውቅ ምናምን ያስገደደኝ እሱ ነው እና በዚሁ አጋጣሚ በጣም አሁን ላይ ይመቸኛል። ታንኪዩ ብያለሁ። በዚሁ አጋጣሚ ታንኪዩ አባዬ። እሺ አሰብ በሰላም ካልተመለሰ የአድዋ ልጆችንን እናሳያቸዋለን፣ ወጣቱ ይዘጋጅ ሲሉ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ችግር የለ እኔ ወታደር ነኝ፣ ሞት አልፈራም። ማግኛቸው ብቻ አለቃ ጎርሮ ሳይጨርስ ሲያደርጉለት ፈሪ ለእናቱ ብሏል። እንግዲህ enjoying with technology አብዶን ያስረክ በተጋጨ ነው። ለማዳ ነው እንደ ሰራው አልወጣለ ከቤት ወይኔ ጉዴ! ሰው ምንም ነገር አይስራሽ። እኔም ትንሽ በገበያ ስሬ አበር ነበር ተሰይ። የምር ግን እንደዛ አላረጋችሁም? ልጅ ሆናችሁ የጁስ መፍጫ ነው ድምፁ። በዚህ ነው ሶስተኛው የዓለም ጦርነት የምንዋጋው። በጣም ጠባቅ ልትተኛ ስትል የሚሰማክ ስሜት
አባተር እንዲህ ነበር ገንዘብ ይጨረሰው ልበር ነበር ተውኩት የሆነ ፈጠራ አረ ወይኔ በዚህ ነው አሁን ቀይ ባህርን ምናስመልሰው ቤቱን ልትመጣበት ነበር የቤት እንስሳ ነው እንዴ ከቤቱ ማይወጣው አውርድና ሳፋ ከደንባል እንዳትፈር አሪፍ ሀሳብ ሰማዩ ላይ ሚስማር መታ በረጅም ገመድ አንጠልጥለው ያልቡ ከተናገረ በኋላ ቀልድ ነው በርታ አሁን ደግሞ ቆጣሪው በደንብ ጨብጥልን ከዛ በላይ ግን የተመቸኝ ምንድነው የልጅቷ ሳቅ አንደኛ ማውራት ራሱ እያቃታት ነበር ሳቅሽ ተመችቶኛል ማይኮኖ ምናምን የምትባለው ልጅ ከኬሞኒ ጋር የምትሰራው ልጅ የሆነ በቃ ጂል እየሆንክ ነው መድኃኒዓለም መጀመሪያ ሰሞን ላይ አሪፍ ነው ፍጥነትሽ ምናምን ፒስ ነው ግን ምን እንደሆነ ታውቃለህ የሆነ ወደ ጅልነት ቀየርከው እና ስርዓት መማር አለብህ ስርዓት አልበኛ ስለሆነ ኬሞኒም ስርዓት አዘው የፈለገው ቪው ገደል ቢገባ ይሻላል ስርዓት ያለው ነገር አንደኛ መከባበር አለበት ሁለተኛ ደግሞ እዛ ጋር የሆነ ስራ ነገር ያስጠላኛል ያናደደኛል የሆነ አጉል ያለፈ ቀብጠት ቀልድም ሲበዛ እኮ ያስጠላል እጅ ይላል እግርግር አለ አንተ ደግሞ እኔም አስተውያለሁ እውነት ለመናገር ትንሽ ወጣ ያሉ ነገሮች አሉት ያው ቢያረጋጋውና ልክ እንደመጀመሪያው ልጁን መቀየር ነው ሐሳቡ ተመችቶኛል ግን እላፊ ወጡ ነገሮችን ደግሞ ትንሽ ቢቀንሱና ልጁ ምጻን ስለሆነ መስመር ቢያስይዘው ባይኔ አው ባክሽለች ሚያቻሩኝ አናፍቀሽኛል በማርያም እውነት አንተ ወይ በማርያም ሄሎ ምን እያረክ ነበር አፈቅራለሁ እሺ ፍቅር እኮ እየገለጸልሽ አዎ ዮ ከለከለች ስሜትን ብታቋርጥብም ግን መጨረሻ ላይ ቅዴ ተዘጋ ይመስለኛል የናፈቀችውን አከለ የኢትዮጵያ ሕዝብ በስኮላርሺፕ ሲቀልር ለመጀመሪያ ጊዜ አየው እስኪ ዩትና ኮሜንት አብረን እናነባለን በኢራን የፉሊ ፈንድድ የሆነ የስኮላርሺፕ ፕሮግራም የባችለርስ የማስተርስ እና የፒኤችዲ ብታገኙ ትሄዳላችሁ የእናንተ ቲዩሽን ፊ አኮሞዴሽን የሪሰርች ቲኬት ፍላይት ሜዲካል ኢንሹራንስ ሁሉንም ቢሸፍንላችሁ ሄዳችሁ ትማራላችሁ እስቲ አስተያየት መስጫው ላይ አስቀምጡ ታሪክ ልማር ሄጄ ታሪክ ሆኜ ልቅር የተባረከ ይሁን በስኮላር ሄጄ በሃይፐርሶኒክ ሚሳይል መለስ እዚህ አናልቅስ እንላችሁ ኤክስፖርት አድርጋችሁ ልፈጁን ነው ፉሊ ፈንድድ ከነተስካሩ አመሰግናለሁ እዚሁ ካንድ ጀምራለሁ ከስህተቴ ነው እንደ መማረው ሄጄ እኛ ግን ማለት ነው የሆነ ብዙ ቪዲዮዎች ላይ ቪዲዮ ልክ ጀምርና ትንሽ የሆነ አምሮይት ውስጥ የሚያደርገው ከሆነ ቀድሜ የምገባ ኮሜንት ውስጥ ነው ምክንያቱም በቃ የኮሜንት አስተጣጥ ዘዴያችን የሌለ ጥሷል ከቪዲዮ በላይ ዊርድ የሆኑ ነገሮችን የምታደቡት ኮሜንት ሴክሽን ነው እነዚህም በጣም እያናደደኝ ነው የሚያናዳት እንትን አልፈልግም ፕሊዝ ቲክቶክ ሪሙቭ ዲስ ነገር በእንግሊዝኛ ፊፊ ሪሙቭ ዲስ ቲንግ ፍሮም ማይ ፌስቡክ እሱ እንዳለ ፊዮና እሱ እንዳለ ቲክታክ ስማላት እሱ እንዳለ ለዛሬ የነበሩን ቪዲዮዎች ይህንን ይመሳስሉ ነበር እርግጠኛ ነኝ ዘና ፈታ እንዳላችሁበት በቀጣይ በአዳዲስና በአዝናኝ ቪዲዮዎች ተመልሰን ስለምንመጣ ቤቱን ከኦዲዮ ሰብስክራይብ አድርጉ ቶሎ ቪዲዮዎቹ እንዲደርሷችሁ ቪዲዮ ላይክ ኮሜንት ሼርም እንደዛ ባይ